ምን ችግር አለው? ሀይሚን ይቅርታ ብትጠይቅ የትኛው ክብር ሲቀነስ ነው? የትኛው ማዕረግክ እንትን ሲልብህ ነው? ብሩኬ ማለት ነው እንዴ? መጀመሪያ ይቅርታ ሳታደርግላት ነው እንዴ ቀለበቱን ልታደርግላት ያሰብከው እንዴ? ምን አደረግኳት ትላለክ እንዴ? እንደዛ እዩን በላዋ ላይ ስታስመነቅርባት ብዙ ነገር ስታርግ ኢቭን እዩ እንኳን ከኛ ጋር ትኑር አንድ ላይ ማለት ከራሱ እሱ ራሱ ይቅርታ ያስፈልጋል ማለት ነው። ሲጀመር ሀሰን ሀይሚን ፑሽ አላደረጋትም የእውነት ለመናገር ማለት ነው። እንደ ሴት ብቻዋን እንትን እየተባለባት በተባለ ሰዓት ካጠገቧ ሆነ ማለት ነው። በእርግጥ አንዳንድ ሰዎች እውነትህን ነው ነገሩን ከማባባስ ማስታረቅ ጥሩ ነው። ልክ ነህ፣ ግን አይኖ እንደምትወዳት እንደምታፈቅራት እናውቃለን። ግን አንተ ትናንት ያደረግከው ነገር ልክ አይደለም። ለምን ብዙ ጊዜ ነው ቀለበት ስታደርግላት ስተውላት ምን የነበረው ማለት ነው። ገባክ አይደለ? ያ ነገር ሁሉ እንዳለ ሆኖ ግን መጀመሪያ እናንተ ምንድነው አንተ ወንድ ነክ በቃ አጥፍተካል። እሷ ሴት ናት። ክብር የሚባል ነገር አለ ታውቃለህ። ሴቶች እኛ በክብራችን አንደራደርም። ሀይሚ ደግሞ ታውቃለህ በጣም 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 በክብሯ በቀልድ የማታውቅ አይነት ሰው ናት ማለት ነው። ገባክ አይደለ? ሲጀመርም ደግሞ የእርግዝናውን ቪዲዮ ያወጣችው አንተ ነክ እንዳልተረገዘ ያወጣችው ቪዲዮ አንተ ምን አውቀ እዩ እንድትተውክ አይደለ እንደዚህ ያደረገው። እሷ ደግሞ እዩ መታ በጣም በጣም መስመር የሳተ ንግግር በጣም ተናገረቻት። የልብ ሰተካት። እኔ ከኛ ጋር ትኖር ያለሽ አልካት። በሱ ሲይዛት ነው ያን ያወጣችው ማለት ነው። ሲቀጥል ኦኬ እዩም እግዚአብሔር ይመስገን አንተ ሀቅ ወጣልክ። ሀይሚም የንጹህነቷ የፍቅር አምላክ ሀቅ ወጣላት። ሀቅ ከወጣላቸው በኋላ መጀመሪያ የሰው ልጅ እኮ አንተ እውነተኝነትህ ነው አይደል የሚፈለገው። እውነተኝነትህ ከወጣ በኋላ ነው አይደል ብሩኬ። እውነተኝነትህ ወጥቶ የእውነተኝነትህ ከተረጋገጠ በኋላ ምንድነው ቀጣይ ደግሞ ስቴፕን ህይወትህን ለማስተካከል ነው የምትሄደው። ቀጣይ ህይወትህን ለማስተካከል እንዴት ነው ሀይሚ ማድረግ ያለብን? እንዴት ነው ከአሁን ሄዳ ህይወታችን የሚቀጥለው? ይሄ ነገር እዩ ከመሀላችን ወጥታለች፣ በምን መንገድ ነው ማስተካከል ያለብን ብላችሁ ተነጋግራችሁ በይቅርታ ይፈታል እንዴ? ዘለ በቃ እንድታገቢ ይፈልጋሉ እንዴ? ምንድን ነው ነገስ ያን ነገር እች ልጅ መታሁንም የልጅ አባት ነው ብትል ምን ልትል ነው? ተጨባጭ የሆነ ነገር ምንም ሳትይዝ ምንም እንትን ባላለችበት ነገር ነው እንዲ ይቅርታህንም ቀለበትህን ልትቀበል የምችለው መጀመሪያ አንተ አካሄዱን ወቅ ገባክ አይደለ? አካሄዱን ማወቅ አለብህ ማለት ነው። ሲቀጥል ማለት ነው ሲቀጥል እኔ በፍጽ ሀሳብ አልስማማም። ለምን ቡታጅራ እንዲኖሩ እኔ እውነት ለመናገር አልፈልግም። አይኖ ቤት አላቸው አዲስ አበባ ደግሞ ተከራይቶ ነው የሚኖሩት። ለምን ብትሉ ቡታጅራ ይብስ ሲኖሩ በጣም ብዙ ጠላት አላቸው። እዩም የምትኖር እዛ ነው የብስ የሆነ ነገር እንደፈለገች ብሩክን ለማግኘት ይመቻታል። ከሀይሚ ጋር ይብስ በጣም አይስማሙም ቡታጅራ ቢሆኑ ማለት ነው። ፍፄ እንደ ጓደኛ በእርግጥ ጥሩ ነው። አንተ ጀስት ያው ሰላም እንዲወርድ መልካም ነገር አስበህ ነው ያ ነገር። ግን እኔ ያንተን ሀሳብ አልደግፈውም ማለት ነው። ብሩክ ግን ጊዜ ውሰድና ቡር ያለውን ጥጋብን በረድ አድርገው። እውነት ለመናገር ማለት ለምን እንደሆነ ታውቃለህ? አንዳንድ ጊዜ እኛ ምን ማለት አይታየንም ማለት በቃ አንተ ኮሜንትም ስላለ ኮሜንታተሮችም ስላሉ አይደለም። አንተ በቃ ብልጥ ከሆንክ ህይወትህን መታደግ የምትፈልግ ከሆነ ፍቅርህን ማስረፍ የምትፈልግ ከሆነ ይቅርታ ጠይቅ። ሀይሚ ይቅርታ ጠይቅ። ነገሮችን ወደ ነበረበት ነገር ማስተካከል ነው። በቃ እዛ ሴት ቀላል ነው እንዴ? ግዴታ እኔ ሰርግ ደግሼ ቀለበት ማግባት አለብኝ እንደሱ አላለችም። እሷ ያን አላለችም። በፍጹም ካፏ አልወጣትም።